ኢትዮጵያ ለማኝ ወይም ደሃ አይደለችም። ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት። መጀመሪያ ኢትዮጵያን ማስከበር ራስን አስከብሮ ቦንጋ አንድ ነጭ አይረግጣትም ኢትዮጵያውያን ካላከበረ። ቻይና ኢትዮጵያን አፍሪካን እየበላች ነው ከአሜሪካኖች ጋር እየተወዳደረች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ የሚለው መርሃ ግብር ዛሬ ደግሞ ኢትዮጵያዊ ጀግና ስለነበሩት ዶክተር ኢንጂነር ቅጣው እጅጉ እናወጋለን። ለመሆኑ ቅጣው እጅጉ ማን ነበሩ? ይህን የማቀርበው አነ ወለተ መድን እትባሃል። እስከ ፍጻሜው ይከታተሉን። ቅጣው እጅጉ ነው ስሜ። ቦንጋ ነው ተወልጄ ያደኩት። በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው። ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። ዶክተር ኢንጂነር ቅጣው እጅጉ ከአባታቸው ከአቶ እጅጉ ኃይሌና ከእናታቸው ከወይዘሮ አስካለ በላይነህ በከፋ ጠቅላይ ግዛት በቦንጋ ከተማ ተወለዱ። የአንድና የሁለተኛ ደረጃ ትምህርታቸው በቦንጋ በዋካና በጅማ ከተማ አጠናቀቁ። በኋላ ባህር ዳር የሚገኘው ፖሊቴክኒክ ዩኒቨርሲቲ ከፍተኛ ትምህርት አጠናቀዋል። ቅጣው ወደ ጃፓን ሀገር በመሄድ በአስካ ዩኒቨርሲቲ በቋንቋና የጃፓን ኢኮኖሚ፣ ሂሮሺማ ዩኒቨርሲቲ የኢንዱስትሪና የአውቶሞቲቭ ኢንጂነሪንግ አጥንተዋል። በኋላ አሜሪካን ሀገር ስኮላርሺፕ አግኝተው በቢዝነስ አድሚኒስትሬሽን በማስትሬት ተመረቁ። ለትምህርት በሚሰጡት ከፍተኛ ፍላጎት በኤሮስፔስ ምህንድስና ዶክትሬት ተቀብለዋል። ዶክተር ቅጣው በናሳ በሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌላ መሐንዲሶች ሳይንቲስቶች ጋር በመተባበር ለምርምር ሳይንስ የሚረዱ ጠፈር መንኮራኩርና ሮኬትን ፈጥረዋል። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን ኢትዮጵያ ምን ያህል ጥንቧን የጣለች ይቅርታ አድርጉልኝ እናት ኢትዮጵያ ሀብታም መሆኗን ነው ቡርጇ መሆኗን እናያለን። ኤቪደንስ ነው፣ ምስክር ነው። ኢትዮጵያ ለማኝ ወይም ደሃ አይደለችም። ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው። እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው። ለዚያ ነው አንጎላ የተከፈተው እና እግዚአብሔር ይመስገንና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር። አሁንም ቢሆን እድሉ አለ ካስፈለገ፣ ግን አሁን ወደ ትግል ገብቻለሁኝ። ዶክተር ቅጣው በዚህ ከፈጣሪ በተለገሱት ታላቅ እውቀት ለዚህ ለምድርና ለዓለምና ሕዝብ ታላቅ አስተዋጽኦ አበርክተዋል። ዶክተር ቅጣው ትራንስ ቴክኒክ ኢንተርናሽናል በሚባል የሚታወቀው ዓለም አቀፍ ተቋም በመመስረት የተለያዩ ሀገር የፈጠራ አቅምን እንዲያሳድጉ በአማካሪነትም አገልግለዋል።
ለኢትዮጵያ ሀገር ባላቸው ታላቅ ፍቅር የኢትዮጵያ ብሔራዊ አንድነት ግንባር የተባለ ተቋም በመመስረት ገንዘብ፣ ጉልበት ሳይቆጥቡ ለኢትዮጵያ ሰላም፣ ብልጽግና፣ አንድነት ትልቅ መስዋዕትነት የከፈሉ የትግል ሰውም ነበሩ። ኢትዮጵያ ማርን በማምረትና በመሸጥ በዓለም ብዙ ጊዜ ሶስተኛ አንዳንድ ጊዜም አራተኛ ነች። ይህንን አታውቁ ይሆናል። ሚስጥር አይደለም። ሚስጥር አድርገው የያዙት እነዚህ ሌቦቹ ናቸው። ፈረንጆቹ ግን 127,000 ሜትሪክ ቶን of the best quality honey ከኢትዮጵያ። To me, political science ought to be good governance. And good governance doesn't exist in Ethiopia. ግን አንድ ነገር ብቻ ነጮች እንድታውቁ እናውቃላችሁ። እነሱ ግድ የላቸው። እኛ ተፈራቅተን ብንሞት፣ በጤና ብንሞት፣ በትምህርት ብንሞት፣ በድህነት ብንሞት፣ በምንም ብንሞት ግድ የላቸው። በተለይ ኢትዮጵያኖች፣ ኢትዮጵያ የጥቁር ሕዝብ ነፃ አውጪ ሀገር ኮሎናይዜሽንን የናፈገቻቸው ገደል ብትገባ ግድ የላቸው። ይህንን አውቃችሁ ችግሩ ይሄ ነው። አባቶቻችን አያቶቻችን ነፃ አውጥተው አስቀመጡ። የሰጡንን ስልትና ጥበብ ሳንጠቀም ስለተገኘን ባለጌ ሀገር እንዲመራ ስላስቀመጥን ነጮች አሁን መጫወቻ ሊጎዱ እና ሊበቀሉ። ዶክተር ቅጣው ከአሜሪካዊቷ ከወይዘሮ ስቴላ እጅጉ ጋር የ3 ልጆች አባትም ነበሩ። ከልጃቸው አንደበት ስንሰማም አባቴ ከኔም ሆነ ከኢትዮጵያውያን ብዙ ይጠብቅ ነበር ይላል። የአባቱን ኢትዮጵያዊነት መንፈስ መተረክ ሲጀምር አባቴ አንድ ኢትዮጵያዊ መላበስ የሚገባው የሚለው ስብዕና ሁሌም ይነግረን ነበረ። ኢትዮጵያዊ ፈጣሪን የሚፈራና ሀገሩን የሚወድ ሰው መሆን አለበት። ኢትዮጵያዊ ቅኔ አዋቂ፣ ጀግና፣ ጠንካራ ሰው ነው። ኢትዮጵያዊ ለሁሉም ነገር ዝግጁ የሆነ ሰው ነው በማለት መንፈሰ ጠንካራ ኢትዮጵያዊ እንድንሆን እየመከረ ነበር ያሳደገን ይላል ልጁ። አባቴ በኢትዮጵያዊ ስርዓት ነው ኮትኩቶ ያሳደገን። በሳምንት 2 ቤተክርስቲያን እንሄዳለን። የማይበሉ ምግብ እንዳሳማ አይነትን ነገር እንዳንበላ ይከለክለን ነበረ። የሚያቃጥል ነገር ደግሞ በጣም ይወድ ነበር። አባቴ መታወስ ያለበት ለፈጣሪና ለሀገሩ ባለው ጥልቅ ፍቅር ለትልቅ ደረጃ የበቃ ሰው ሆኖ ነው ይላል ቢንያም ቅጣው እጅጉ። አባቴ በትምህርቱም ከፍተኛ ነጥብ በማስመዝገብ ከአፄ ኃይለ ሥላሴ ስጦታ ተበርክቶለታል። በኢትዮጵያ አየር ኃይል ውስጥ ተዋጊ ጀት አብራሪ የመሆን ህልምም ነበረው። አባቴ አእምሯቸው በቅኝ አገዛዝ ስርዓት ከወደቁ ሰዎች ራቅ፣ እነሱ የኢትዮጵያ ዋነኛ ጠላት ናቸው ይለኝ ነበር። ቅጣው ኢትዮጵያና ኤርትራ አንድ ሆነው ተዋደው ማየት ህልሙ ነበር። ከዚህ አልፎ ሶማሌ፣ ጅቡቲ ጭምር ከኢትዮጵያ ጋር እንዲዋሃዱ ይፈልግ ነበር። ኢትዮጵያ ከጎረቤት ጋር መዋሃዷ ደግሞ ከራሷ አልፎ ለአፍሪካ ቀንድ ጭምር መጠናከርና ሰላም ያመጣል ብሎ ያምን ነበር። አፍሪካንም አንድ በማድረግ ረገድ ኢትዮጵያን ግንባር ቀደም ሚና እንዲኖራቸው ይፈልግ ነበር። ቢንያም ቅጣው እንዲህ ይላል። አሜሪካዊቷ ወላጅ እናቴ በብዙ መንገድ አባቴንና እኔን ጎርታናለች። ከቤተሰቦቿ ጋር ተመሳጥራ ብዙ ግፍ ሰርታብናለች። በፈረንጆቹ በ1989 በአንድ አጋጣሚ አባቴ ላይ የመግደል ሙከራ ሁሉ ደርሶበታል። እናቴ የአሜሪካንን ፍትህ ስርዓት ክፍተት ተጠቅማ የቆዳ ቀለማችንን በመጠቀም ህይወታችንን ስትበጠብጥና ዘረኝነት ስትፈጽምብን ነበር። እኔም ሆነ አባቴ ባሪያ ተብሎ መሰደብና የዘረኝነት ጥቃት ሰለባ መሆን እንዴት እንደሚለበልብ የዚያን ወቅት አይተናል። አባቴ ግን ለእንደዚህ አይነት ጥቃት እጁን የሚሰጥ አልነበረም። እናቴና አባቴ የ11 ዓመት የፍርድ ሂደት ላይ ቆይተዋል።
ይለናል ቢንያም ቅጣው እጅጉ። ዶክተር ቅጣው እጅጉ ለኢትዮጵያ ብዙ ህልም ነበራቸው። ነገር ግን አንዱንም ሳይፈጽሙ ከዚህ ዓለም ድካም አርፈዋል። ያሳዝናል። መጀመሪያ ኢትዮጵያን ማስከበር፣ ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንድ የለም። ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም። እኔ ከተቸገራችሁ ለመርዳት ዝግጁ ነኝ። እኔም ስቸገር እንድትረዱኝ ይፈልጋሉ። ችግሬ አሁን ኢትዮጵያን ነፃ ማውጣት ላይ ነው፣ ያዛ ላይ ነው የምፈልገው እንጂ የኑሮ የምኑ እግዚአብሔር ይመስገን ለቤተሰቤ ለኢትዮጵያኖች ተማሪዎችም እንድተርፍ እግዚአብሔር ረድቶኛል። እንደ ሀገር መዝቀጣችንን የምንረዳው ነጮች ታሪክ እየፈጠሩ ያልነበረ የማይኖር ታሪክ እየፈጠሩ ጀግና እየወለዱ ህዝባቸውን ለማጀገን ደፋ ቀና ሲሉ፣ እኛ ግን በሌለ ገጽ ጠፍተናል። በኩል ደረጃ የሚያስማማንን በአንድ ሚዛን የምንመዝነውም ብሔራዊ ጀግና ብሎ ነገር አጣን። ሁሉም የየራሱ ሀገር ጀግና በየቤቱ አድቦልቡሎ ሰርቶ ያነግሳል እንጂ እንደ ሀገር እንደ ህዝብ ከነገ የሚያሻግረን አንድ አይነት ህልም፣ አንድ አይነት ተስፋ፣ አንድ አይነት ምስራቅ የሚያሳየን ብሔራዊ ጀግና የለንም። በእውነቱ ግን ምን አይነት እርግማን ነው ያስብላል። ጊዜ በሰው ላይ እንጂ ሰው በጊዜ ላይ እንዳይደለ ሁሉ ምናልባት ጊዜው ሲደርስ እንደነቅጣው እጅጉ እና የመሳሰሉ ጀግኖች ብሔራዊ ጀግኖች አድርገን ትውልድ በእግራቸው ተተክቶ ሀገራችንን ከነበረችበት ማማ ላይ ይመልሱልን ይሆናል ብዬ አስባለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ